ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ይተዛዘናል። ቤተሰብ መቀላቀል ይችላሉ። ኮምፕሊትሊ በነፃ ነው። እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ሊስትሮን ተነስቼ ነው አሁን እኔ እዚህ ደረጃ ላይ ደረስኩት። የተከበሩ ባላችሁ ዳይሬክተር እባክህን ቪዲዮን አንዴ ቅጁን ታቀርብልኝ። የመጀመሪያ ስራዬ እኔ ጫኝና አውራጅ ነበር። ከደብረ ብርሃን አዲስ አበባ ድረስ ነበር 5 ኩንታል ጤፍ በጀርባ የተሸክመ መጥቼ ያመጣላቸውን ሰዎች መረቁኝ። እኔ ብር አልፈልግም። በዚህ ነው የጀመርኩት ስራ። እስኪ አሁን ስለሰማው ቅጂ ምን ይሉ? አይ አሁን እዚህ ጋር ይሄንን ስራ ሰራ የነበረው ለመመረጥ ገባ የትልቅ ሰው መጣጥ ነው ብዬ ማለት ነው እንጂ በብር መስራት የጀመርኩት የሊስትሮነት ስራ ነውና ይሰክሱና ለራስክሱና እስኪ ለጥያቄ ያህል አንድ ይቅርታ በሊስትሮነት ገቢ ምን አይነት አቆጣጠብ ቢቆጥቡ ነው እስኪ እዚህ ደረጃ ላይ ነው? ሊስትሮች ሴፍቲ ስል መናገር አልፈልግም። በጣም ይቅርታ። ወደ ቀጣዩ ጥያቄ ስናልፍ የመጀመሪያ ሆቴሉን የገነቡት ወረዳ ላይ ኃላፊ ሆነው ተሾሙ በአንድ አመት ውስጥ ነው እና የዛ አመት ደግሞ 85% በጀት የተደረገበት። ስለዚህ ምን ይሉ? በጣም ፍጹም የተሳሳተ መረጃ ነው። እኔ የመጀመሪያ ሆቴሌን የገነባሁት የዲያስፖራ ጫማ ሲሰፋ ገበሩ ውስጥ ባገኘሁት ዶላር። ምን ማለት ነው? ጫማን በመታከል ትንሽ ነገር ውስጥ በተገኘ ዶላር ይሄንን የሚያክል ባለ 5 ኮከብ ሆቴል ምን አይነት ጫማ ግን ያው ለመመቶ ቁጥር አይሆንም። ይሄንን የሚያክል ዶላር ሊይዝ አይችልም። ወንድሜ ጉሮሬና አመመኝ። ውሃ የለም። ውሃ ፊት ለፊቱ አቀርበልኩት። ዋው ኮሚታር ወለዛ የቧንቧ ነው ችግር የለውም። ፖድካስት ላይ ቆይኔ ነው ይሄ ነገር ላይ ያረም የሆነች መስሉም ከሊስትሮነት ተነስቼ እንሰማለን ግን ነገር ያስተካክላል። ጫማ ሲያጫውቱ እያስፈራሩኝ ነው። እሱን አንድ ነገር ፖሰትና እናወራታለን። አስተማሪዎች ትምህርታችንን ምን ላይ ነበር ያቆምነው? ብላክ ቦርዱ ላይ ነው ያቆምነው። ትሸ ነው ቀለም የተማሪ አንቺ ቁሚ። አቤት ሸር ተነትና ምሳሌ ልጠይቅሽ። ኧረ ትሸር ዲፕሬሽን ውስጥ አስገባኝ። እኔ ከአሜሪካ ለንደን ነው የመጣሁትና የኢትዮጵያ እንትኖችን አልችልም። ኦኬ በቃ ቁጭ በይ፣ በደንብ ትማሪያለሽ። ከየት ናችሁ? ከአሜሪካ ለንደን ነው የመጣሁት። አንተኛው ቁም። ስኳር በሚለው ቃል አረፍተ ነገር መስርት። በስኳር እኔ ሻይ መጠጣት እወዳለሁ። ስኳር እኮ ነው ያልኩሽ፣ ሻይ አልኩ እንዴ? ስኳሩማ ሻይ ውስጥ አለ እኮ። አውጣ አውጣ። አንተኛው ቁም እስኪ። ተነስና ምሳሌ ልጠይቅ። የእነ ቶሎ ቶሎ ቤት ለልማት ፈረሰ። አውጣ። ሰላም ዋሉ የናሆም አባት። አቤት አቤት። እንዴት ዋልክ የኔ ልጅ? ምን ጣፈኝ? እግዚአብሔር ይመስገን እኔ ደህና ነኝ። ለአንድዬ ምን ይሳናል? ተለጠፍሽ። እባክህ አረፍ በል እሺ። እግዚአብሔር ያክብርልኝ የኔ አባት። ናሆሜ ጸጉራችን እኮ በጣም አድጓል እና አያምርብንም። ብንቆረጥ ምን ይመስልሃል? አረ ችግር የለም እሺ። ጠላቴ ነው እንዴ ልጅ የመጣው? ናሆሜ አቤት። ፈተናችን እየደረሰ እንደሆነ ታውቃለህ አይደለ? ታዲያ ለምን አናጠናም? ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው በዛውም አንተንም አግዛለሁ። ምን ታስባለህ? ደስ ይለኛል። ይሄ ነጥሶም እንዴ ናሆሜ እንደዚህ አይነት ፊልሞች እኮ ለኛ አይሆኑም። ለኛ የሚሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው። እና እባክህ ከትህትና ጋር ቀይረው። ቤተሰቦች እድለኛ ናቸው። አንተን የመሰለ የተባረከ ልጅ አላቸው አለ እንጂ እዚህ እንደውም አባትነቴን ክጃለሁ። አልፈልግህም ከዚህ በኋላ ውጣልኝ። እንደው ኧረ አባዬ ናሆሜ ምንድን ነው? ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ። ከበር ሰው የእንጭቅ ልጅ እሷን ባየበት አይን እቺ ፀሐይ መች ታበራለች? እቺ እኮ ጨረቃ ነች። ያው ነው። እኔ ግን እስክተዋወቃት በጣም ነው የቸኮልኩት። እኔስ ብትል በእናትህ ኧረ ፎቶዋ ምናምን የለ አራለ ላሳያችሁ እንዴ? ምን እናንተ ደሞ አይን እንዳታበዙበት ይውላችሁ። የእናንተ ነገር እኮ አይታወቅም። ይሄው ምን ማለት ነው? ያንተ ፍቅረኛ አይደለች እንዴ? አንተ ደግሞ አንዳንዴ ታበዙ። ለማያውቃችሁ እንዴ አንተ ምን ሆነ ነው የፈሰሰው? ወደከት እንዴ ደፈረው እንዴ? እቺ ቤት አይደለች እንዴ? ምንድነው የምታወራው እንዴ? ሳምሪ ነች። ማንሽ ደግሞ ቤት ፍቅረኛ አይነች እንዴ? አሁን ለምሳ ቀጠራታለሁ። አራት ተጨቃጨቁ በቃ እንዴ ሰው ይሰማችኋል። አምጣው እስቲ ፎቶ አለ ውስጥ። አንተ ግን እርግጠኛ ነህ? ምን ሆነ ነው እንዴ? እኔ 3 ወር ፍቅረኛ ምን እንዴት ትጠራጠራለህ? ወይኔ እንዴ አንተስ ምን ሆነ ነው የተከስከው? እቺ እኮ ቅድስት ነች እጮኛዬ።
ወይኔ ጉድ ወይኔ ካላመናችሁኝ ይኸው ዛሬ የራት ተቀጣጥረናል ማረጋገጥ ትችላለህ እንዴ እኔ እኮ ዛሬ ጧት ደውላልኝ ማለት ነው ለስራ የራት ግብዣ አለብኝ ጥፍሬን የምሰራበት ብላ ብር ተቀብለኛለች ለካ ግብዣው ካንተ ጋር እኔስ ብትል እንዴ ይኸው አሁን ለምሳ ስንገናኝ እኮ ማታ ላለባት የራት ግብዣ እኮ የራት ልብስ ልንገዛ ልንሄድ ነበር ወይኔ ጥቃቅንና አነስተኛ ይመስል አደራጀችን አሁን ከፍለን እንውጣ አምጣ ስልኩን ማን አስተናጋጅ አቤት ወንድሜ ምን ልታዘዝ ሂሳብ በሞባይል ባንኪንግ መክፈል ይቻላል አይደል አዎ ይቻላል እንዴ ማንቺ እቺ ስክሪን ሴቨር ላይ ፍቅረኛችን ነች ምን ታውቃታለህ እንዴ እቺ ናርዲ አይደለች እንዴ አረ ወይኔ ክቡር ፍርድ ቤት ደንበኛዬ ንጹህ ሰው ንጽህናውን የሚያረጋግጥ ማስረጃ አለ ይሄው ይሄ እኮ ተከሳሽ ገላውን እየታጠበ የሚያሳይ ቪዲዮ ነው እኮ ንጽህናውን የሚያረጋግጥ አላልኝ ከወንጀሉ ነው ወንጀሉን ማሰርቶታል እንግዲህ ጥሩ ዜናና መጥፎ ዜና ይዤልን የመጣሁት እሺ ንገረኝ ምንድነው ጥሩ ዜናው የተፈረደብህ 1 ዓመት ተሰርዞልሃል ኡፍ ተመስገን መጥፎ ዜናው ደግሞ 20 ዓመት ተፈርዶብሃል ምን አርጌ እንዴ ማስቲካ እኮ ነው የሰረኩት ሰው አልገደልኩ እንዴ በገደልሽ አንተ አልገደልክም ኧረ እኔ አልገደልኩ ኦኬ ማስቲካው ነው እሺ ቆይ መጣሁ እመለሳለሁ አይዞህ አሁን ዳኛውን አናግረኝ ነው የመጣሁት እስር ቤት የሚባል ነገር አገባ እንደሱ በለኛ እንዴ አስደነገጥከኝ እኮ ቀጥታ ወደ ስቅላት ምን ተረጋጋ እንጂ ገዳዩ እስከሚገኝ እኮ ነው በልቼዋለሁ ሌሊቱን ሙሉ እኮ ሳጠናው አደርኩት ጎሽ ለልጇ ስትል እሺ ወይኔ በፈጣሪ መልሱን እንዳይሆን እሺ ያለች ለምኑ ነው እሺ ያልከኝ እንዴ ታሪክ እየነገርከኝ አይደል እንዴ ጎሽ ለልጇ ስትል እሺ ያልኩ ቀጥል እንደማለት ነው እርፍ እንዴ ምሳሌያዊ አነጋገር እየጠየቅኩ እኮ ነው ጎሽ ለልጇ ስትል ዳሽ ምን ሆነች መልስ እሱን ወይ እንደዛ ነው እንዴ አሁን ለመናገር ግን እኔ አላየኋትም እኔ እዚህ ከነፋዘር ጋር ቺል ምናምን እያደረግን ነበር ፋሚሊ ታይም ምናምን እያሳለፍን ነበር ሳላይ ደግሞ አልመለስልህም እኔ ጠንቋይ አልቀልብማ ወይኔ ፈጣሪ አላየኋትም ማለት ጎሽ ለልጇ ስትል ተወጋች ስንቴ ነው የምነግርህ እንዴ ውጋት ይውጋ ይሄን አትመልስሽ ላማለኝ በሰማይ ፈጣሪ ይሄ መልስ ነው እንዳይለኝ ምንድን ነው ያሳቀ እንዴ አንተ ትልቅ ሰው አይደለ እንዴ በዚህ እድሜ እንደዚህ አይነት ሳክስ ምሰክሰው ቆይ በምን ተአምር ነው ሰማይ ላይ ላሚኖር ወይስ አንተ እዛ አርብቶ አደር ነህ ወይስ አርሶ አደር ነህ ወይኔ ፈጣሪ ትዕግስቱን ስጠኝ አንተ ድንጋይ ራስ ቢያንስ የሆነ ተለቅ ያለ ድንጋይ ነው ድድ ማስጫት ሆናለ ለስራቶች እንዴ ሰው እንዴት የዚህ ያህል ንጹህ ይሆናል ላማለኝ በሰማይ ወተቷን ማላይ ብዬ ስንቴ ነው ነገርኩ ቆይ አድዋ የት ነው የሚገኘው በአንተ ቤት ከባድ ጥያቄ ጠይቀህ ልቡን ልቅ አለ አይደል ፒያሳ አላ እኮ ፒያሳ እዚህ እንደውም ባለፈው ነው የተመረቀው እረፍ ጭራሽ ሙዚየም ነገር እንታሽ ወንድም አንተን ማስጠናት ሳይሆን እንዳንስ ድጋሚ አፍርሰው መስራት ነው እንደዛም ሆነ ከተመለስክ ማለት ነው እሺ የንጭቅ ልጅ ሙጂያ ገልቱ የንጭቅ የኔ ሰዓት ልጆች ተርዚነው ጥሩ ጫት ቤት ነው ያዝነው አታ የምሰማው እውነት ነው እንዴ ይኸውልህ አባዬ እኔ በሐሰት በመወንጀል አይደለም የማዝነው እኔ የማዝነው ጫትና ደማከሴ በማይለይ ዳይሬክተር በመተዳደር እንዴ እየሰደብከኝ ነው እንዴ አንተ ምርቃናው ነው እንደዚህ የሚያደርገው ቆይ እኔ የምለው አረቂም ትምህርት ቤት ይዞ መጥቶ ሲጠጣ አይተነዋል እያላችሁ ነበር ይሄም እውነት በሚገባ እንዴ እንደውም አረቂው ላይ ባደረግነው ሪሰርች የደብረ ብርሃን አረቂ እንደሆነ ደርሰን ሪሰርች ምናምን የሚለው እኮ ጠጥቶ ሞክሮት እኮ እሱ አይመለከተኝም አረቂ ስትጠጣ ተይዛል አልተያዝክም እንዴ ቆይ እኔ አሁን አንተን እኔ ለኮሶ መድኃኒት ብዬ ብር ማስቸገር ነበረብኝ እንዴ ለትላትል ምናምን ብያስኩትን እኮ ነው ወስዶ ይጠጡብኝ ለትላትል እንዴ 1 ሊትር አረቂ ነው ለትላትል ብለህ ይዘምመጣው ምን ኮሶ ነው ዘንዶ ነው አይ እሱን እንኳን ያው ባለፈው ለበዓል ቤታቸው ጥሪ ምናምን የበሉ ልጆች ነበሩ ያው እኛም ብላም እነሱ ያመማቸው ነገር ካለ ለነሱም ብዬ ነው 1 ልጅ የመጣው አዩ አይደለ ሌሎች ተማሪዎችን ለማሰናከል እንዲህ ቆርጦ እንደተነሳ ይገርሞታል የዚህ ትምህርት ቤት ሴት ተማሪዎች በዚህ ልጅ ምክንያት መማር አልቻሉም እንዴ አሁን ወጣ ብለው ሴት ተማሪዎችን የዚህ ልጅ ስም ቢጠይቋቸው ግማሹ ሃኒ ግማሹ ቤቢ እንዴ ዳዲ ራሱ ምትሏለች አንተ ይሄ የምሰማው ነገር እውነት ነው ቆይኔ አትውደዱ ይልበል እንዴ እነሱ ወዱኛል እኔ ምን ማድረግ አለብኝ በእኔ ወተኮ ነው ኮርማይ ይገርማል ዳይሬክተር እኔ ራሱ በሱ እድሜ ያለው መውጫና መግቢያን ነበር የሚያሳጡኝ በጣም ነበር የሚወዱኝ በርታልኛ እንግዲህ በርታ አሁን ሰዓት የለኝም ዳይሬክተር የሥራ ሰዓት ደረሰብኝና ልሂድ አዎ ተፋታና በእኔ ራሱ የጨብሲ ሰዓት ደርሶብኝ
ተባሯል። አንተ የታደረ ነው እንዴ? ሚስት እኮ እየፈለገች ነው። እሺ ዝም በል። ትናንትና ሆስፒታል ለምርመራ ከመጣች ልጅ ጋር ነው ያደርኩት። ኧረ አንተ ባለጌ ነው እውነት። እንዴ ግን እንዴት ነበር? ያበደ ነበረ። በተለይ ደግሞ በህይወት ብትኖር በስመ አብ ጸዴ። የምን መርማሪ ነበርክ? የሬሳ ፕሬዝዳንት ዛሬ የመጨረሻ ቀን ነው። ዛሬ ያላቀረበ ውጤት አያዝለትም። ግሩፕ ስሪ ተነሱና አቅርቡ። ኧረ ተበላን። አራት ሸር ፕሬዝዳንት የሚያደርገው ተበላል። በጣም ቆለት እና እኔ ምን አገባኝ? ይመለከተኛል። ወጣችሁ ባዶ ነው ማድረግላችሁ። ተነሱና አቅርብ። እከካም ዞላ በቃ ተነሽና አቅርብ። ያለሽን አንቺ ብቻ ነሽ። አዎ ሸር በቃ ዞላ ያቀርባል። ዞላ በቃ ተነሽ። እናንተ ያማችኋል። ምን አውቄ ነው ዞላ በቃ ተነሽ። ያ ጤነኛላችሁ? እኔ ምን አውቄ ነው ማድረገው? አላረግም። አዎ ዞላ አድርግልን። ምንድነው ዞላው ይችላል። ዞላ ቀን ታመራላችሁ። እናንተ ምንድነው ታመራላችሁ? ችግር የለውም አረጋለሁ። ግን ምን አስተማሪ ባከኛ ማናቀውም ዝም ብለው ፊዚክስ ነው መሰለኝ። ያላ በቃ ውጪ። ዞላ ይችላል። ዞላ ዝም በሉ እናንተ። ዞላ ቀጥል። እኔ የማቀርብላችሁ ውዝዋዜ ነው፣ ባህላዊ ውዝዋዜ። ኧረ ፍሬ ይወጣው የሆነ ፌቨር ሰራልኛል። እዛ ጋር መታየት ፍቅረኛ ነሽ ማለት ነው እና ዛሬ ፕሮፖዝ ላደርጋት ፈልጌ ነው። ይሄንን ቀለበት እዛ ወይኑ እስከታ እዛ ወይኑ ቀርተ እዛው ነው ከተመታመጠው እንዳረሳ ቀለበቱ ነሽ። በቃ እቺ ያዛትሽ እንዳረሳሽ ይመች። ይኸው ያዛዛች ቺርስ። እሺ ቺርስ። እንዴ አታስቀምጪው እንዴ? እየጠጣሽ ጠጪ እንዴ? እኔም ይዣለሁ እየጠጣ ነው እንዴ? እሺ ጠጪ። እሺ እንዴ ምንድን ነው ፉት እንዴ? እንደዚህ ጠጪ አንዴ ነው። እንደዚህ ጠጪ እንጂ ፉት አይባል። ጠጪ። እሺ የኔ ፍቅር እቺን ቀን በጉጉት ስጠብቃት ነበር። ታገቢ ባትጋረኝ። ወይኔ በቃ ህይወቴ እኮ ተቀየረ። እኔ ራሴ እኮ ነኝ የከተትኩት። መክተት ሄድና እዛ መከተው ላይ ክተት። ደግሞ ሁለተኛ አጠገቤ እንዳትደርስ። ነገር ፕሮፖዝ እንዳታረገ ኧረ በለው በጣም ጨዋታ ጨምራቸዋል ማለት። ኤኒዌይ ቀጣይ ደግሞ እስኪ እንገናኛለን። በረን ፈታ ዘርታ እስከ ጥግ ድረስ እንላለን። ሀሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ካንሰል ካላችሁ ላይክ እያደረጋችሁ ታማል ላይ የሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው። እኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር።